እኔ ግን የምጠይቀው ጥያቄ ለሩታ ፋሚሊ ነው። እናትም ይሁኑ አባትም ይሁኑ እህትም ይሁኑ ወንድሞችም ይሁኑ ልጃቸው እንደዚህ እየተረገጠች እነሱ ከሚጠቀሙት ጥቅም የለም ሌላው ነው የሚጠቀመው። እናም ልጃቸው አታሳዝናቸውም? ልጃቸውን ነጥቀው አይወስዱም እንዴ? ልጅቷ ራሷን እስክታጠፋ ድረስ ነው እንደሚጠብቁት? ምን አይነት ቤተሰብ ነው ግን? እኔ ሰው እንዴት ከማህፀን የወጣው ልጅ እንደዚህ ይጨክናል? እንዲህ ባይበላ ይቅር ምን ነው የቀን ሰዓት ተሰርቶ አይበላም? እኔ ልጃቸው እንደዚህ ተረግጣ እንቧ መናገር እንኳን አቅቷት ሲጥ እያላት አንቺ እንደዚህ አይነት ነገር ድሮ በልጅነታችሁ ደርሶባችሁ ያውቃል? መናገር ሲያቅታችሁ አንዳንድ ጊዜ ቤተሰብ ዝም በሉ ወይም መዳሞቻችሁ ብለው ምንም አይደለም ማሌሽ ብለሽ ትኖሪና አንድ ቀን ሲገነፍልብሽ የምትናገሪው ነገር የለም። እኔ በቀደም ታሩታን ልክ እንደዛ ነው ያየኋት። ግን ምን አይነት ቤተሰብ ነው ያላት ግን? አረ ሁለት ቤተሰቦች እንደዛ ነው የተሰማን። በጣም ነው ያሳዘነችን። በቀደም መሲ እኔ በቀደም ስትናገሪ ሰምቼሻለሁ መሲ። እግዚአብሔርን አሁን እኛ ከመስቀሉ መጀመሪያ ቅድሚያ መስቀል ነው። ከመስቀሉ ደግሞ ቀጥለን የምንጠይቀው የሩታን ቤተሰቦች ናቸው። ልጃቸው አይደለችም ወይ? ልጃቸው ካልሆነች ደግሞ እናትና አባቷን አምጥተው ያስረክቡ። እውነት እኔ እግዚአብሔርን መሮኛል የነሱ ቤተሰብ ነገር። እንዴ ሰው እንዲህ በልጁ በገዛ ልጁ እንደዚህ ይጨክናል? ግን ቆየሽ ሸውዬ እኔ ቆንጆ እሷ ለምን እንዲህ አይነት አይዲያ ትቀበላለች? ያኮርፋል አሉ ሰውየው ያኮርፋል። እቤት አይመጣም አሉ። አረደባት እንደው መድኃኒዓለም ምን አይነት ዘር ውስጥ ነው የከተተው? ስለዚህ ተፋታ ለምን በሪያሊቲ በትክክለኛው መንገድ ተፋታ ለምን የራሷን ህይወት አትኖርም? እስከመቼ ነው የሰራተኛ ኑሮ የምትኖረው? ምናልባት የሆነ ነገር አለኛም አናውቀዋ። ግን አሁን እናንተ እያላችሁ ያላችሁት አሁን ከሄርሜላ የምትባለው ጋር የሚሰራው ድራማ ነው። ትክክለኛው ህይወታቸው ሩታና አብርሽ አንድ ላይ ናቸው እያላችሁ? አዎ እንደዛ ነው አባባል። አዎ እንደዛ ነው። ምን አለች መሰለሽ? አብርሽ ከጀርባው 200 ሰው አለው አለች። እዚህ ሚዲያ ላይ የሱን ስራ የሚጠብቅ ሌላ 200 ሰው አለው አለች። እሱ ስራ ይፈጥራል አለች። እኔ ነው እንደሚያገኘው ሙልሽ እኔ ያስጠላኝ ምኑ ጋር መሰለሽ? የሰፈሮቹ ልጆች አብራደጎቹ ማሳደጉ ምን ማለቱ አይከፋም። ግን ሚዲያ እኛ እዚህ ጋር ያለ ነው ታይና እኛ ባሳዩ ልክ ነው አይደለ? ሩታን የምንወቅጠው ወይ ሄርሜላን የምንወቅጠው ወይ አብርሽን የምንወቅጠው በሩታ እየነገዱ እዛ ጋር ያሉት ሪያሊቲውን የሚያውቁት ዛሬ እንኳን ያ ጥቁሩ አዞ የመሰለ ልጅ ወይሱ ልጅ እንደው አናቱን የሚፈልጠው ሰው ባገ ሁለቱንም ለብቻ ተሰጧቸዋል። በቃ ተራስ ስሩ እንደፈለጋችሁ ተብለዋል። እንጂ ማንም ላይ አይረማመድም እንደዚህ እንዴ? ሁሉም ተመካክረው ነው ይገባኛል። ሁሉም ተመካክረው እኮ እንደሆነ ግን እዚህ ጋር ተጎጂዋ ማናት? ሩታና የሩታ ቤተሰቦች ናቸው። በቃ እየተወቀጡ ያሉት እነሱ እህቶቿ። እኔማ ነገርኳቸው እኮ ለሄርሜላ ቤተሰቦች እናንተ ድራማ እንደሆነ እያወቃችሁ እንኳን አልኳቸው። እህቶቿ መተው የሆነ አስተያየት እንኳን ሊሰጡ ሲሉ እንደ ግሪሳ ሄዳችሁ የምትሳደቡት ስድብ ሌላው ይቅር አልኳት። አሁን የሩታ እናትና አባት ምን አስፈለገ? በአባቶች ቀን ልጅቷ ጎንበስ ብላ ጋቢ አልብሳ እንኳን አባቴ ለዚህ የአባቶች ቀን አደረሰ የምትሉት ውስጥ ገብታችሁ የተሳደባችሁት ያ ሁሉ እርግማን፣ ያ ሁሉ ጽሑፍ፣ ያ ሁሉ 666 እኛን የሚያክሉ አባቶች ብዬ ብል ባለጌ ልጃቸው ወልደው ያሳደጉ እነሱ ናቸው። በሷ ልክ ነው እነሱን የምንወቅጠው። አይቀጧትም ወይ ልጃቸው? ወዲያ እኔ እንጃ። ትላንትና ሰምታችሁ ከሆነ ቡዜ መሀል ላይ ስትወራ እኔ እናቴ ስትነካ ያመኛል ስትል በጣም ነው ኮመንት ገባሁና ተውኩላቸው። እንዴ አንቺ እናትሽ ስትነካብሽ ያምሻል። ታዲያ ሩታም እኮ እናት ናት አይደል? ለልጇ ስትል ራሷ ቡዜ ሸዊት የራሷ ቡዜ ቆና ሰድባ ለሰዳቤ የሰጠቻት ድራማ እንደገና ያወቀች መተት አረገች ብላችሁ መስቀል አንጠልጥላችሁ ማላጥፍታችሁ ምን ብላችሁ መጥታችሁ አሁን እዚህ እንደገና ስለሷ ወይ ተጎዳች ብለሽ እነሱን ቤተሰብ እኮ ሆነ ብሎ የእነሱን ቤተሰብ እንዲሰደብ ያደረገው ማን እንደሆነ ታውቃለሽ?
ማነች እመቤት የቃሊቲ ልጅ ነው ያቃቂ ልጅ ነኝ የምትለው እሷ ነች እኮ የመተታን ቤተሰብ እንደዚህ ብላ እኮ ስሩን እንትን አድርጋ ሙሉ ቤተሰቡ እንዲሰደብ ያደረገችው። በጣም ሰዎች እኮ በቃ ጭራሽ መታየትም አይፈልጉም እህቶቿ የምናገሩ መሲ ቃሊቲ ጠንቋይ ቤት አለ እንዴ? ያቺ ሴትዮ ጠንቋይ ቤት ትሄዳለች መሰለኝ። እሷ ነች አለኮ ቲጂዬ ተገናኝተናል። አንድ ጊዜ ነው መተት አሰርታ መተት መሆኑን ያወቀችው ነው። እኔ ተገናኝተናል አብረን አንድ ቀን ሮብ ቀን አዳር ሄደ ማርያም እሷ ነች። እሷ ሴትዮ መጀመሪያ ለሩታ ስትከራከር ሩታ ደጋፊ መስላ እንትን ስትል ቆየችና ልክ እንትኑ ስትል አንቺ ምንም ብላ እናንተ ቤተሰብ እንዲናችሁ ብላ እንትን ስትል አዳሜ እንዳለ ግሩፕ ፈጥሮ መተት ብሎ በቃ እንዳለ በሚዲያ ተለቀለቀ። እሷ በተናገረችው ነው። እኔ ለምሳሌ አሁን እኔ ሙስሊም ነኝ አይደል? እና አንድ ሰው መተት ብሎ ከሄደ ከዛ መተት ቤት እኛ እንሰግዳለን ታውቂያለሽ? አሁን የምንሰግደው ሰላታችን የምንሰግደው ማለት ነው ለ40 ቀን ተቀባይነት የለውም። ስለሄድሽ ብቻ ካመንሽበት ደግሞ በቃ ከእምነትሽ ወጣሻል ነው የሚለው። ገብቶሻል? እንዴት ነው አንድ ሰው ሄደሽ እንኳን ለራሱ እንኳን ቢያውቅ እኮ ገብቶ ለራሱ ሀፍቱን እንደዛ ቁጭ ብሎ ከሰዎቹ 20-30 እያለ አይለቅም የነበረ መጀመሪያ የሚያደርገው የነበረ እንዴት አድርጎ ሀፍት ለራሱ እንደሚያገኝ የነበረ ጠንቋይ የሚሰራ እና በጣም ነው የሚያስጠላው። አንዳንዴ ግን ስታስቡት ምን ይላሉ አያቶቻችን? ባለጌን ካሳደገ የገደለ ጸደቀ ይላሉ። ያነበብሽ ነው እንደምታወሪው የመጽሐፍ ያነበብሽ ነው እንደምታወሪው አይደለም? ዲሲ ታፍቶባት ነው መሀል ላይ ታፍቶብኝ ነው። አይ ማሲ አስገቢር የሚሉትን አስገቢ በእናትሽ። አንቺ ግን ቲጂ እግዚአብሔርን ግን የሰጠውሽ ስልክ አልደወልሽበትም? እኔ እኮ ቀጥታ ነው ዋትስአፕ የለው እና እኔ ቀጥታ እዛ ደውዬ ምን ሆናችሁ ነው? ዋትስአፕ የለውም ወይ ነው የምልሽ። ዋትስአፕ የለውም ወይ? ባይገርም ሰጠሽኝ። በቃ ሴቭ አደረኩትኝ ቼክ አላደረኩትኝ። የሚገርም ለምን እንደሆነ ታውቂያለሽ ቲጂዬ? ወጥተው መናገር ይፈልጋሉ። የላኩልሽ እኮ ይስሩ ይናገራሉ እኮ ግን ሪያሊቲውን እያወቁ በእንደሱ አይደለም። ቆይ ቲጂ ስሚ፣ እኔ እንደው ፈልገው እኛን ሳታስገቢን ሁለት ሰው አንቺ እንደዚህ ሆነሽ ሁለት በቃ ሪያሊቲውን መተው እንዲናገሩ። እኔ አሁን የሩታን ቤተሰቦችን ይጥሪ ማቀርበው ለዛ ነው። መተው ይናገሩ፣ እውነቱን ያወጡ። በቃ አይውሽ እኔ ጋር እንትናቸው ባድሮስ ነው አንቺ ለምንድን ነው የሰጠውሽ? ለአንቺ ሰጠውሽ እኮ ለዛ ብዬ ነው። ቆይ በቃ እሺ አወራትና ዛሬ ቤት አይደለሁኝም ዛሬ ዛሬም ሳይሆን ከማክሰኞም ከሰኞም በኋላ እኔ አሁን ለ3 ቀን ሌላ ቦታ ወጥቼ ዳታ ነው እንጂ አሁን መልሼ ደውልላትና ደግሞ አወራታለሁኝ የምትለኝን ደግሞ ነግርሻለሁ። ኦኬ በቃ እኔ እውነቱ እነሱ ናቸው ማለት ፈቃደኛ ከሆነች እኔ ቤት መጣ የምጠይቃትን ጥያቄ እንድትመልስልኝ ራሳቸውን ያውጡ። የሩታ ቤተሰቦች ኑና ተናገሩ፣ ውጡና ያው ቲጂ ትልቅ ሚዲያ ነው፣ ሁሉም ሰው የሚያያት ነው ቲክቶክ። ሁሉም የዛችም ደጋፊ የዚችም ደጋፊ የዚችም ጠላት የዚችም ወዳጅ ያያዩት ነው። ስለዚህ ወጥተው ይናገሩ፣ ያዝዱ። ሁሉ ትገናኛለሽ። አንቺ ብዙ ጊዜ ይገባሉ አይደል? ካንቺ እዩ ምናምን የሚባሉት እነዚህ እኔ ነኝ እነሱ ጋር የምገባው። እነሱ ሁሉም ታያቸው እባክሽ፣ ሁሉም ለከርሱ ነው የሚሮጠው። ሁሉም ለከርሱ ነው የሚሮጠው። ለዚች ለምስኪን ማንም የሚሮጥ የለም። እሷም የሰጣት እኔ እንትን ካለች ችግር የለውም። በመስመር አወራትና እህትየውን የምትለኝን ሰምቼ እኔ ራሴ ጥሪ አቅርቤያለሁኝ ብዬ ቪዲዮ ሰራና ከዛ ነገ መታችሁ እውነቱን ስሙ ብዬ ዩቲዩብ ቲክታክ ላይ ፖስታለሁ። ከዛ ይምጡና ይናገሩ፣ ይሰማሉ። አሁን ይሄንን የሚተሳሙ ይሰማሉ። የሩታ ቤተሰቦች መጥተው ይናገሩ። ሄደዋል ሱዳን ለራሱ መሄጃ መቆሚያ አጥቶ የሚበላው አጥቷል። እንኳን ሊጠነቁል ገፍአርቶ ሱዳን ሄደው አሰራለ ልጅ ሱዳን ራሱ እኔ የምለው እሷ ሴትዮ ሱዳን ነበረች እንዴ? ይሆናል። አይ እኔ ልንገራት ሱዳን ለራሱ የሚበላውም አጥቷል። እንኳን ሊጠነቁል ለሀገሬው ሕዝብ አይጠነቁል። ለሩታ ከሚጠነቁል ለራሱ ይጠንቁል፣ ለሕዝቡና ለራሱ ይጠንቁል።
የሚበላው በጣም የሚገርም ነገር እኮ ነው። በእናታችሁ እንደው አሁን እርግጠኛ ነኝ እዛ ራሱ ቆሟል እንደዚህ አይነት ነገር። ምክንያቱም ጊዜው የሰለጠነ ዘመን ላይ ነው ያለው። ጦርነቱ ለራሳቸው እነሱ መቀመጫ መቆሚያ ያሳጥቷቸዋል። ጦርነቱ ያለ መብራትና ያለ ውሃ የሚኖሩ ሀገር ያሉበት ቦታ ላይ በጥንቆላ መብራትና ውሃ ያስመጡ ነው። ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን። ለምን እንዴት ናችሁ? ተጫወቱ ግቡ። ማንሽ መሲ ነሽ? ማምሹ እንዴት ነሽ መሲ? ኔትወርክ ካንቺ ነው ወይስ ከኛ ነው? ከሷ መሰለኝ ሚውት ሆነች። ስልክ ገብቶባት ነው ሚውት አድርጋ ነው እየተጣራሽ ሚውት ወይስ ስልክ ገብቶባት ምናምን? መሲዬም ዛሬ ጉሮሮሽ ላይ የሚቆምብሽ ሰው አለ መሰለኝ። እኔስ ተገላግያለሁ። ሄዱልሽ ሄዱልኝ ገላገለኝና በቃ የቡዜ መግለጫ ኤሊ በያት ትላንትና የሰጠችው በሳቅ ሞት። እንዴት ናችሁ? ሴትዬ ጠፋኝ ነው። እግዚአብሔር ይመስገን ችግር የለውም የኔ ቆንጆ። ቴና አንድ መናገር የምፈልገው ነገር ስላለ በጣም ጓጉቼ ነው ሳዊ ስላችሁ የነበረውና ትናንትና በተለቀቀው በቡዜ እንትን ማለት ነው። በቡዜም ሆነ በሩታ እኔ ሩታን በጣም ነው የምወዳት። በጣም ጀግና ሴት ናት። ከሷ ብዙ ነገር ተምሬያለሁ ከሷ። ደሃ ሆኖ ብዙ ነገር አይተሻል። ከመጀመሪያው ደረጃ አይታችሁ ከሆነ በአንዲት ፍራሽ አንጥፈው ሲበሉ ሲሰሩ አይተሽ ከሆነ ከዛ ቀን ጀምሮ ነው አብራ ያሳደገችው የተዳደጉትና አሁን እሱ እዚህ ላይ መጥቶ እንደዚህ ማድረጉ በጣም ይከብዳል። እና ደግሞ የቡዜ ማስመሰል ማለት ነው። የቡዜ ማስመሰል የኔ ቢጤ ናት እቺ ዓርብ ነው እኮ አይደል? ዓርብ ነው። ግማሹ ይሄዳል፣ ግማሹ ይመጣል። ያስጠላል። እንደ ኤሊ ነው ብታይ ተጉዛ እንደ ኤሊ መግለጫ የሰጠችው መግለጫ ወይ እኔ ደግሞ ከሆነ መሰለሽ አሳቀኝ። ቡዜ ዝምቷን ሰበረች። እንደ ገደል ነገር ነው የሚያየው ከርማ በነጋችን ላይ ግን የነ አይነት መግለጫ ነው ዝምቷን ሰበረች። ኮንቴንቱና እነሱ ያወሩት አይገናኝም። ማቢ ነው ሴትዮዋ ልትወጣ ብላ እንዴት ነው እንትናቸው እኮ ሁሌም ነው እንትናቸው እንደዚህ ነው የሚጽፉት እና ገብተሽ ስታዩ የሚገናኝ አይደለም። እና ምን ልላችሁ ፈልጌ ነው መሰላችሁ ትናንትና አብርሽ በጠየቀው ጥያቄ ማለት ነው እሱ የተቀያየረው አይታችሁት ከሆነ ያንን 400 ነው 500 ሺህ ገዝቼ የሰጠው ስጦታ ካለች ወደዚህ ነው ያን ሰዓት ካሰረችለት ወደዚህ ነው እሱ ባህሪ የተቀያየረው ማለት ነው። እና እኔ በምን እንትን እንዳልኩ ታውቂያለሽ? እንዳምነኝ ያደረገው ሰዓቱ ምን እንደው ታውቂያለሽ? ማን ነበር? እነዛ ሁለቱ ናቸው አቤልና ማን ነበር ያንኛው? ብሩክ እነሱ ነበሩ። ይቺን ልጅ አመጣት። ያን ሰዓት ሲደረግ እነሱ ሁለቱ ነበሩ። ያንኛው አይታችሁት ከሆነ ገዳም ገብቷል። ገዳም ነው ቤተክርስቲያን ገብቷል አለለም። ይሄኛው ደግሞ ማለት ነው ልክ ሰዓቱ አይታችኋል። የሄርሜላ ቀለበት ወለቀ። በስንተኛው ቀን ነው ደግሞ ሰዓቱን አውልቆ ሲመልሱለት ቀጥታ ላጥ ብሎ የት ነው ሄደው? ቡታጅራ ነው የገባው ሰዓቱ ሲወልቅ ማለት ነው። ግን የሩታ በተሰብ ወላይ ላዚም ያንዳንድ ጊዜ ምን ነው ህጅ ከጎኗ በሆንኩ የምልበት ሰዓት አለኝ ማለት ነው። እኔ ላስረዳሽ ምን ለውጥ እንዳለ ማለት ነው። አሁን ለምሳሌ እኔ ማቃቸው ሙቤ የመጀመሪያ ጊዜ ሙቤ ከገጠር ሄደው ሲያመጡ ጀምሮ በደንብ ነበር የምከታተላቸው ማለት ነው። ያው በቃ መጥቼ የሥራ ሰዓት ረፍቴ እነሱ ነበር ማየው። በጣም ነበር መወዳቸው። አሁን ማለት ነው በጣም ታስታውሱ ከሆነ ብዙ ጊዜ ሩታ አጭር ልብስ ለብሳ ስትወጣ ኖ አትወጭም እዚህ በር ላይ ብሎ ነበር የሚከለክላት አይደል? አዎ አውቃለሁ። ታስታውሻለሽ? እንደገና ደግሞ የሆነ ታይት እንኳን አንዴ ለብሳ ብትወጣ ከሱቅ ለዘበኛው አስቆሞ ልብስ አምጥታ ካለበት እንዳትልካት ብሎ ነው አይደል የሚሰደው የነበረ? አስታውሱ ከሆነ አይደል? አይቻለሁ። አሁን ብዙ ጊዜ አይተሽ ከሆነ ግን ሄርሜላ ቁምጣ ፓንት የሚሆን ይዛ ለብሳ
ከጅም ላይ ከሱ ጋር አብራ ብልቅጥ እያለች የሆነ እየተከፋፈተች ስትሰራ ልጁ ልክ እንዳልሆነ ታውቂያለሽ። እንደገና ደግሞ ሁለተኛው ደግሞ አሁን ለምሳሌ በማን ሀገር ነው አንቺ ዙሪያ ሰው እያየሽና ብለሽ ስትዩ ፍቆ ኧረ አውጣ አሳያቸው ምናምን የሚያስጠላ ቃላት አይደል? እንደዛ ብሎ እንኳን እየሳቀ ምንም ሳይመስላቸው ይሄ ራሱ የሆነ ልጁ ኮንትሮል እንደተደረገ ታውቂያለሽ። ማለት ነውርንና ነውር ያልሆነ ነገር ለይቶ ማወቅ አልቻለም። ግን ይስቃል፣ ይጫወታል። እነሱ ያዩ አሁን መሳቅ መጫወቱን መዝናናቱን ነው። ግን የሆነ ቦታ ላይ ግን አይምሮ ሉዝ እንዳደረገ ልጁ አልገባቸውም። ያ ነው አሁን ያ ሲጠፋ ነው ወደ መጨረሻ ላይ ወደ ሩታ ሲመለስ ግራ ይገባቸው። አባትየው እኮ ራሱት ብለዋል፣ ጠይቀውታል። እንኳን ሩታ ላይ አይደለም እኛ ላይ ተቀይረካል ልጄ ምን ሆነክ ነው? ልክ አይደለም የሚያረጉት ግራ ገብቷቸው ነው እንጂ አባትየው ጠይቀዋል። እንደገና ወንድሙ ራሱ እንደዛ ይጨንቀኛል፣ ይጠበኛል፣ ጩጩ ይለኛል ምናምን ሲለው ቼክ ያረገ የለም ልጁ ቼክ ያረገ የለም ይመስለኛል። አሁን ኤፍሬም ብዙ ነገሩ የወንድሙ ነገር ስላልተጣመለት ነው አይደል? ከሩታ ጎን ሆኖ በቃ የሆነ ብቻ እሱ ወደ ራሱ እስከሚመለስ ድረስ እሷ ጎን ቆሞ ያለ ለወንድሙ መከታ ሆኖ ማለት ነው። ግን ይሄ አይገባቸውም። ሜቢ የሚገባቸው ከ10 ከ20 ዓመት በኋላ ነው። አሁን አይገባቸውም። በጣም ነው የሚቆጩበት። መረራ ከቡዜ መግለጫ በኋላ ያው እንደሚያራዝሙት ወቁ። እንዲህ በቀላሉ አይለቁትም። አሁን በጣም ገና ነው ይሄዳል። ዛሬ ደግሞ ትመጣለች አልቃሻው። ጠብቁ። ተዘጋጅተውላታል። ድራሹ ሊያታ ወዳጆቿ ቲሹ ምንድነው የሚባለው? ቲሹ መንዲል በሰብስበው ይቀመጡ። እንግዲህ እኛ ቁጭ ብለን እናያለን፣ እንታዘባለን። እሷ ተረግጣ ህይወቷን ሩታ ተረግጣ እንጀራ እየበላች ነው። በሩታ ስድብ፣ በሩታ መረገጥ፣ በሩታ መሞት፣ በሩታ ሁሉ ነገር ውስጥ ጉዜ ህይወቷን እያካበተች ነው። ጉዜ ሩታም እየበላች ነው። ስለዚህ ትሰደብ ትረገጥ አይመለከተንም። ሌላው እኔ ሞቼ ሌሎቹን ላኑር ብላ ራሷን ስላሳመነች ነው አባባላቸው። እንደዛ ነው ነገሩማ። በሷት ከሻለ እንደሚያልፍላቸው ነው እኛ የተረዳሁት። እኔ ሁሉም በሷት ከሻለ ሌሎቹ ሁሉ እንጀራ እንደሚያገኙ ነው የተረዳ ነው። እንደዛ ነው አባባሏ። በቃ ግን አባባሏ እንደዛ ነው። እሷ በግልጽ ነው የተናገረችው። ሩታም ትሁን ሄርሜላ አብርሽም ይሁን ይሄ ይዘው የሚመጡት የነሱ ማንነት አይደለም። እነሱ አሁን የተቸገሩት ሪሊ ህይወታቸውና አለች ሪሊ ህይወታቸውና አሁን እየሰሩ ያሉት ስራ ተደበላለቀባቸው። ሪሊ ህይወታቸው ከካሜራ የራቀ ቢሆን ኖሮ ዛሬ እንደዚህ ባልተባሉ ነበረ። አብረሽ አለች ታዲያ አሁን እንደዛ መሆኑ አሁን ሩታና ባልዮ እንደዚህ አይነት ህይወት ስንቱ ነው የሚኖሩ አለች። ስንቶቹ ነው እንደዚህ አይነት ኑሮ የሚኖሩት? እንደ ሚስት እያለችው ነው እንደ አንድ ባል ሌላ ሚስት የሚያመጣ እንደዚህ አይነት ኑሮ የሚኖሩ ኢትዮጵያ ውስጥ አለ። ይኸውላችሁ ስሙኝ፣ እኔን አንዴ ይቅርታ ስሙኝ። እኔ አሁን ከዛ መስዬ ትሄጂበታለሽ። የሰው ፎቶ ካስቀመጥሽ አውርጂ፣ አይጠቅምሽም። አንቺ ለሰው ይሄን ያህል ተንኮል ከሄድሽ ሰዎችም ደግሞ አንቺ ላይ ተንኮል እንደማይሰሩብሽ ምንም የምታውቂው ነገር እንደገና ደግሞ እነሱ መንፈስ አለባቸው። ያ አንቺ የሰው ፎቶ እንደዚህ አድርገሻል። ለሰው ልጅ ደግሞ እየተጨነቅሽ ነው። አየሽ፣ አንቺን ደግሞ ምን እንደሚያደርጉሽ አታውቂም። እንደዚህ አይነት ክፉ የሆኑ ሰዎች ማለት ነው። ይሄ ክፉ መንፈስ ነው። ማለት ልጅ ስለሰቀለች እንደዛ አድርጋ ስለሰቀለች ነው የሰቀልኩት እንጂ ይኸውልሽ፣ በመቀጠል ደግሞ ማቤት ነው እንዲህ ሲባል የሰማሽው። ሪከርድ ለምን አልያዛችሁም? እንደዚህ አይነት የሚናገሩ ሰዎችን ስትገቡ ሪከርድ ቁጭ፣ ፕሮፋይላቸውን፣ ፎቶአቸውን፣ ቪዲዮአቸውን፣ ቮይሳቸውን ሪከርድ ቁጭ። ከዛ በኋላ ለሚመለከተው አካል በየሀገሩ ህግ አለ። ህግ ባለበት ቦታ ላይ እናደርስላቸዋለን። ተሰብስባ ትቀመጣለች። አፏን ይዛል እንቲሳር ይላል እንትኗ ሌቫ እንቲሳር ናት ማናት እንደዛ ሲሉ ሰማሁ። ታንቻው ልኡሌን አርጊው ፕሮፋይልሽ ቀይሪና
ልዑልዬ የኔ ጌታ የኔ ኬክን አድርጊው በእናትሽ የኔ ቆንጆ አስጨነቂያቸው እነሱ ለምን ትጨነቂያለሽ ነይ ከኛ ጋር ደግሞ ተዝናኘኛ እንስቃለን መሲ ያለች ልጅ ከላይ ያለችው መሲ በጣም ነው የምታስቀው ብታይ ነይና ከሷ ጋር ተጫዋች ይልቅ እነሱን ታያቸው ነይ ሂጂና ልዑል ይቀይረሽ አብርሽና ሩታ አልተጣሉ አብርሽና ሩታ አልተጣሉ ያዳምጪኝ ቆየሁልሽ አብርሽና ሩታ አልተጣሉም ልክ እንደ ውብዬና ናቲ ናቸው ስራ ነው የሚሰሩት ይኸው ዛሬ ውብዬና ናቲ እንኳን ተጣልተናል ብለው የአንድ ወር ከ15 ቀን ነፍሰ ጡር ናት እንግዲህ አስቢው እግዚአብሔር ያሳይሽ ተጣልተውም ታብታብ ያረጋሉ እነሱ በልተው ጠጥተው እንደዛ ነው ያሞኛል በቃ የሚሰሩ ሰዎች ጋር አትስማማሽ አሳልፊ እና ያው ብዙዬ እኮ ወጣ ትላንት ተናግራለች እኛ የምንሰራው እነሱ የሚሰሩትና እንትን የሚሉት እንትን ነው ብላለች ስለዚህ ዝም ብለሽ በራስሽ ጉዳይ ተጨነቂ ሌላ የሚያስጨንቅ የራስሽ ነገር የለሽም መቼ ሆኖ ወደ ሀገር ገብቼ እኔም እንደነሱ ስሚያት መስዬ ትጠይቅሽ እሺ ጠይቂ መስዬ ስሚያትና መልሽ ድራማ ከተባለ ማለት ነው ድራማ ከተባለ ሩታ ልጇ ላይ ለምንድን ነው የሚጨክነው ብር ለማግኘት ሲሉ እንዴት ይሄ ልጅ ሞቷል የተባለ ዲቃላ ነው የተባለ አባት የለውም የተባለ እሱ ሶሻል ሚዲያ እናስገድለው የተባለ የሰሙ ቆይ አፈር የሚበሉት እነሱ ምንድን ናቸው ለሱ ማይስራ ጠፍቶባቸው ይሄን ነገር ይሰማሉ አይሰሙም ለሷ አንድ ጥያቄ ሊመልስላት እስቲ ተረጋጉና በተራውሩና ለሷ አንድ ጥያቄ ሊመልስ እናቶቻችን ብዙ ልጆች ያሰደጉ እነዚህ ለሁለቱም ስራ ፈልጉ ጥሩ ስራ ፈልጉ አይሰሩም ውዴ ስሜ አሁን ማለት ነው ልጅ የሚወድ ሰው ለልጁ ብዙ መስዋዕትነትን ይከፍላል አሁን ለምሳሌ ይሄ ድራማ ካልሆነ ይሩታ እንደዚህ የሆነች ልጁን ደግሞ ይዛ የምትመጣ ይሩታ ናት በቪዲዮ እውነቱን እናወራ ከተባለ ቪዲዮ ዩቲዩብ ላይ ቪዲዮ ሲሰሩ ልጁን ይዛ የምትመጣው ይሩታ ራሷ ናት ደግሞ ይሄንን ድራማም የጀመረችው ይሩታ ናት ከመጀመሪያ አይታችሁ ከሆነ ማለት ነው ሐሰን እኔን አፍቅሮኛል ብላ ቪዲዮ ሰራች ከዛ በኋላ አብርሽ ደግሞ ጽጌረዳን ይዞ መጣ ጽጌ ስትመጣ ደግሞ ዳኒ መጣ እንደዚህ የሆኑ በደረጃ ነው እየሰሩ የመጡት ማለት ነው እነሱ ትክክል ተለያይቶ ከሆነ ልጁን ይዛ ለምን ትመጣለች አሁን ፍቅርና ፏድን እዩ ባለፈው በሀቢባ ቤት ላይ ነው የተገናኙት አያችሁ እነሱ ከተለያዩ ቆይቶ ማለት ነው የነሱ ነገር እውነት ነው አያችሁ እሷ ልጇን አሁን አብርሽ እኔ አልፈልግሽም ብሎ ብዙ ነገር እያወራ ነው ይሄን ያለ ለብር እኮ ጠፊ ነው እኮ ከብር እኮ ክብር ይበልጣል ከብር እኮ አሁን ተከታይ ምንድን ነው የሚማረው ልጆች እናቶቻችን እኛን ሲያሳድጉ ይሄን ሁሉ አስጨናቂ ሂጂና ፕሮፋይልሽን ቀይሪ በእናትሽ እቺ ሴትዮ ራሱ መንፈሷን እዚህ ቤት ውስጥ አታምጭብን ሂጂ የኔ አስጨናቂ የኔ ቆንጆ ልዑሌን አድርገሽው ነይ አይዞሽ እንዳትፈሪ እኛ እንደልሽ አመሰግናለሁ የምር ያለቀስኩ እነዚህ ስለሚያውቁኝ አይዞሽ ልዑሌ ትልቅ ሆኖ የኢትዮጵያ ፕሬዝዳንት ሆኖ ታይዋለሽ የኢትዮጵያ ፕሬዝዳንት ስሚ ይኸውልሽ በወር ብራቸው የዩቲዩብ ብራቸው ተሰብስቦ ሲገባላቸው ሄደው ዘዋይ ይዝናናሉ መኪና ይገዛሉ የቤት ኪራይ ይከፍላሉ ፋፋ ብለው ለራሳቸው የፈለጉትን ያደርጋሉ አንቺ ግን ምስኪን የኔ እናት ከሰው ቤት ተቀምጠሽ ስለነሱ ተጨንቀሽ እንደዚህ ባሽን ተጨናንቀሽ ራሱ ሃይምሮሽን እንደዚህ እንትን የምትይው ለምን መጣብሽ ነው እኔ ብለሽ እኔ የኔን ዩቲዩብ ታውቂዋለሽ ተከታተልሻለሁ እኮ ጎበዝ በቃ የኔን ከተከታተልሽ አትጨናነቂ አታልቅሽ እንዴ ምን ቦታሽ እናትና አባትሽ ለእናትና ለአባትሽ እኮ ታስፈልጊዋለሽ የኔ ቆንጆ አንቺ ነገ ትዳር አይኖርሽም አንቺ ነገ ባል አታገቢም አንቺ ነገ እነሱ የደረሱበት መድረስ አትናፍቂም በላ አዎ ትናፍቂያለሽ ቶሎ አድርገሽ አሳድጊ በራስሽ ነይ በራስሽ ነይ ለነገ ትዳርሽ መኖር የምትፈልጊ ከሆነ እንደነሱ መኖር የምትፈልጊ ከሆነ ቲጂዬ ልዑሌ ደግሞ ሲያድግ እውነት እኔ ተንብዬለታለሁ የኢትዮጵያ ፕሬዝዳንት ነው የሚሆነው አይዞሽ እንዳትፈሪ
የኢትዮጵያ ያለም የቡታጅራ ነው። የቡታጅራ ፕሬዝዳንት ነው ዓለምን ኢትዮጵያ ነው ያስጨነቀው። ስለዚህ እሱ ነው የሚመራ ነው ወደፊት እኛን ሳይሆን ልጆቻችንን የልጅ ልጆቻችንን ይመራል። ስለዚህ አንቺ ቲክቶክሽን ስሪ አሳድጊ የኔን ነገር የምር ዱአ አድርጉለት። ስለዚህ አይዞሽ በማያውቀው ነገር እንጂ አይዞሽ የኔ እናት አንቺ የሩታን አድራሻ የምታውቂው ከሆነ ቲጂ እኛ ምን አለን ከነሱ የኔ እናት አስጨንቂልኝ እነዚህን አንቺ ለማን አባቱ ልጅ ትጨነቂያለሽ ልጅ እናትዬ እነሱ አይዞን ህፃኑ ልጅ ነው ሩታ አይዞሽ ልጅ በቃ ያ እግዚአብሔር ምን አለ አንቺ ምን አለ ህፃናትን አትከልክሏቸው ወደኔ ይምጡ አለ እኮ ጌታ ኢየሱስ ክርስቶስ። ስለዚህ ህፃናትን እግዚአብሔር ይጠብቃል። ስለዚህ አትፍሪ አንቺ አትፍሪ ከዚህ ነገር እንዲወጣ ዱአ አድርጉላት። አይዞን አንቺ ራስሽ ዱአ አድርጊ ለራስሽ። እንደፈለገ እንዲገብቶ ወንጀል የሚሰራበት ላይ አይደሉም ያሉት። የኔ ቆንጆ ከተማ ላይ ኮን የሚኖሩት በዘበኛ የተጠበቀ። አንቺ በሃይማኖትሽ ጸልይ በቃ በሃይማኖትሽ ጌታዬ እርዳኝ እሱንም እርዳው እኔንም ከነዚህ አይነት ሰዎች ራሴን እንድነጥል አድርገኝ ነይ። ይሄው መሲ ያለችልሽ ቲጂ ያለችልሽ እንጫወታለን እኛ እንስቃለን እዚህ ነይ እናቴ እና እሺ ፎርፋሊት ቲጂ ጥያቄ አለኝ በእናታችሁ ሉሌን አድርጊው። እሺ ሉሌን ቀይረሽ ነይ ቲጂ ሀቢብቲ እኔ የምልሽ እኔ አሁን ወደ ሀገር ቤት ከ15 ቀን በኋላ ትምህርት ሲዘጋ ይሄዳለሁ ማለት ነው። ኦኬ እንዲያው የሩታን አንተን ብትሰጪኝና ለሉሌ ደስ የምትል እንዲያው ሙሉ ልብስ ይዤለት ቤት ደስ ባለ ወይ የኔ እናት አይ ላቭ ኢትዮጵያ ስሚ እውነቴን ነው። አይ በሌላ ነገር ሳይሆን በቃ እኔ ከድሮ እንኳን አንቺኛን ፍቅር ይዞናል ካሉሌ እንዴ ነው ሸጋ ነውኮ እኔ ያለሁት ዩሮፕ ነው። አሁን የሚሄደው በ7 ዓመቴ ነው። እኔ ያለሁት ዩሮፕ ነው። ስለዚህ አሁን እኔ አገሬ ከወጣሁ 35 ዓመት ሆኖኛል እኮ አሁን አይደለም ወጣሁ። ገብተሻል? አዎ አንዴ በ20 ዓመቴ አገሬ ገብቻለሁ። አንዴ የኔ እናት 2019 ማለት ነው። ከዛ በፊት ደግሞ አረብ ሀገር እያለሁ ደግሞ በ5 ዓመቴ አንዴ ሁለቴ ነው በቃ በኢህአዴግ ከገባ እስካሁን ሁለቴ ብቻ ነው ኢትዮጵያ ሄድኩት። ግን እኔ በቃ እዚህ መጥቼ የአውሮፕ ያለ ሰው ታውቂያለሽ ሁሉም በሩን ዘግቶ ቁጭ ስለሚል ከስራው ስመጣ ስለሚደብረኝ ነው እንደዚህ በቃ ገብቼ የነሱን ዩቲዩብ በጣም ደስ ብሎኝ አይ ላቭ ኢትዮጵያ። እኔም እኮ ያለሁት ዩሮፕ ነው። ከቲጂና ከመሲኮ ፍቅር ይዞኝ እኔ ምን ሩታና አብርሃም ሆነውብኝ እኮ ስራ አላሰራ ብለውኝ። ስለዚህ ስሚ እና ቲጂ እናውራና በውስጥ ከቻልሽ እንደዛ ብታደርጊልኝ ደስ ይለኛል። ችግር የለም የኔ እናት ችግር የለም። ፎሎ ባክሽን መልሼልሻለሁ። ከዚህ እንደወጣሽ ሃይ በይኝና እናወራለን። ችግር የለውም። ኦኬ ምንም ችግር የለም። እና እኔ ደስ ይለኛል። ከዛም ደግሞ አሁን እዚህ ገብታ ላለቀሰችው ልጅ ፎቶዋ አስነስቼ ሉኢሌን አምጥቼ ገጭ አደርግላታለሁ እዚህ ላይ ደስ እንዲላት። ለምን ነው የምትጨናነቂው? ይላል ለምን አባትሽ ነው ደግሞ አረባ ገብተሽ እየተቃጠልሽ ይኸውልሽ የማንም አፍ መፍቻ ቋንቋ አድርገውት ልኦሌን ደግሞ ሊገሉ ነው ስላላቸው አንቺ አስጨናቂ ነሽ እንጂ ተጨናቂ አይደለሽም። ስምሽ ነው አስጨናቂ የምታከብሪ ጀግና አለቀ በቃ እንዴ ነሽ። ዛሬ ሰው የት ሄዶ ነው የውቃንም እዚህ መጣው ቲጂ አንድ ማለት ነው የአንድ ሰው ጭንቀትን አስለቀቅን ማለት ነው። እቺ እኛ ጋር እናቴ ሰዎችን እናስጨንቃለን እንጂ ሰዎች እኛን ሊያስጨንቁን አይገባም። በቃ ወላሂ ስንት ሰዓት መሰለሽ ያሰብኩኝ ወይኔ እነዚህ በቃ ያሰብኩኝ ቁጭ በዛ ላይ ዛሬ ሰው የለም ማለት ነው። እነሱ ድራማ ምናምን ሲለቁ ቡናሽን ይዘሽ በቃ ዘና ብለሽ ራስሽ ለራስሽ ጊዜ ሰጠሽ ቡናሽን ይዘሽ እኔ እንደዛ ነው ማለት ነው። ለምሳሌ ስራዬን ጨርሼ ከስራ ስመጣ ሲደክመኝ እዚህ ጋር ቁጭ ልና በቃ